እንዴ ቶቶ ሳሚሻኛ ሬሳችሁን አንሱ ብሎናል። ሳሚን አሳልፌ ስሰጣችሁ ትልቅ የሆነ ሪስክ ወስጄ ነው የምሰጣችሁ። ሳሚሻኛ እንዴ እኛ እንደምናስበው አይነት ሰው አይደለም። በጣም የሚከብድ ሰው፣ በጣም ከባድ ሰው። ሳሚሻኛን ያለህበት ድረስ አይደለም መሄድ ቀርቶ እዚህ ቦታ ጋር አምጣልኝ ብትለው አምጥቶ እጅህ ላይ ነው የሚያስረክበው። ምንም ጥርጣሬ አይግባ በሱ። ማንም እንዳይነካው አትንካው። ዘኪ ምን ሆነ ነው? አትንካው። በጣም ደክሞናል እኛ በጣም ከምልህ በላይ ቁስላችን በጣም እኔ እንጃ ከምልህ በላይ እየመረቀሰብን ነው። ስለዚህ ትክክለኛ ነገር ነው የምንፈልገው። ተረጋጋ። ድምጻችንን ከሰሙ ችግር ይፈጠራል። ዘኪ ደህና ተረጋጋ። አረ ሳሚሻ በቃ ሌላ ታሪክ ውስጥ ነው ያለነው። በቃ አድነን ወይ መታደነን ወይ የሆነ ነገር ፍጠርልን። በቃ የማይሆን ነገር እያረጉን ነው ሳሚሻ። የማይሆን ሙድ ውስጥ ነው ያለሁት። አንተ አሁን ትክክለኛ ከሳሚሻኛ የመጣ ሰው መሆኑን ራሱ ማወቅ ፈልጋለሁ። ስጋት ስላለብኝ ነው። በሌላ ነገር እንዳታስብ። ከስንት አንዴ ነው የምንገናኘው። አዎ ማንም የለም፣ ችግር የለም፣ አትስጋ። ችግር የለውም። እሺ ሰው ያገታችሁ ነው ገንዘብ የምትቀበሉት? እኔ አግቼ አላውቅም። እሺ በቃ ለዚህ ለኖርማል እንደዚህ የሚመጡ ሰዎችን በቃ ሀሳብ አስቀይሬ መሸኘት ብቻ ነው። አንተ ብቻ ዘውዱን ጥራው። በአሪፍ ዘዴ ራስህ አመቻችተህ ዘውዱን ብቻ ጥራው። እኛ አሪፍ ዘውዱን እንደያዝ ነው ቻፖ ይገባላል። በቃ እንደፈለክ ትሆናለህ። ሚስትና ልጆች በእኔ እጅ ነው የሚገኙት። የውሻ ልጆች ሰማኸኝ? የውሻ ልጆች እኔ ተደብቀህ እምትቀር እገልሃለሁ። ምንም አታመጣም። መጥቼ እገልሃለሁ። ምንድነው የምትለው? እዚህ ነው ያለው አላልክም እንዴ? እኮ እዚህ ነው ያለው። እዚህ ነበር ያስቀመጡት። እና ታዲያ የት አለ? ነገርኩህ እኮ እንዴ። እኔ ዋሽ ኖሮ የዘውድን ዋሽ ነበር እንዴ? ይሄ ሳሚሻኛ ሽጉጥ ነው ማለት ነው። ቆይ የልጅ አባት ማን ነው? የልጅን አባት እንኳን ጭራሽ አላውቀው። ወይ ተረጋጊና አሁን እንድትረጂ ነው የምፈልገው። አሁን እንደዚህ መሆንሽ ምንም የሚጠቅም ነገር የለም። ብታውቀው ነገር አለ ንገረኝ። በቃ አሰላ ይኖር ነበር። አሰላ ሚስትና ልጅ አለው። ሌላ ማለት ነው ከፊት ሌላ። ምን አይነት እንደው የተረገመ ሰው ቢሆን ነው ግን አሰላ ታውቀዋለህ? ቤትና ልጆቹ ያሉበትን? አዎ አውቀዋለሁ። ምን እንደሆነ አላውቅም። ሽጉጦች ምናምን በወረቀት የተጠቀለሉ ነገሮች ያመጣል። ግን እኔ በጣም ስለምፈራው አይደለም የሱን እቃ ነክቼ እንደዚህ ራሱ በጣም ኃይለኛ ስለሆነ እኔ ምንም የሱን እቃዎች አልነካም። በጣም ነው የምፈራው። ወንድሜን ትለቀዋለህ? ሚስትና ልጅህን እለቅልሃለሁ። ተኩሳለህ አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው። ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት? ለዛውም በሱ መኪና። ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው። እባካችሁ የንጉስን ሰዓት አገኘውና ቁልፍ አገኘው። ከዛ ምንድነው የተፈጠረው ነገር? አንዳንዴ በጣም ግራ የሚያጋቡ ነገሮች አሉና ጩቤም አገኘው። ከዛ ንጉስና ዘውድ የገቡበት አልታወቀም። የእጅ ሰዓት ነው፣ ንጉስ የሚጠቀምበት የእጅ ሰዓት ነው። አላውቅም። ይሄ እንግዲህ በፖሊስ ኤግዚቢትም ሊያስይዘን ይችላል። አላውቅም። አሻራም ሊኖረው ይችላል። ይሄን መንካቱ ካንተ ጋር እዚህ የምናባክነው ጊዜ የለንም። ሰማኝ አይደል? እሺ እኮ እናገራለሁ። እያንዳንዷ ደቂቃ የሰው ህይወት ማትረፍ ላይ ነን ያለ ነው እኛ። ስለዚህ ተናገር፣ የት እንዳለች ተናገር። ሳሚሻኛ ወዴት ነው የሚሄደው? ወደ ሱዳን ነው የሚሄደው። ስለዚህ ወደ ሱዳን የሚሄድበትን ፕሮሰስ አንተ ነው የምታመቻቸው ማለት ነው። ሊያዘው እሱ እንዳያመልጥ። ወይኔ ሜላት፣ ወይኔ ደህና ነሽ ሜላት? ምንድነው አስራችሁ የምትጠቀሙ? አንተ እናቱ ይዘው ና ያዘው። አይደለም ያዘው፣ ልቀቀኝ። ይድገም። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደምን ቆያችሁ? እንግዲህ እኔ እንደምታውቁት ዘኪ ነኝ። ከዚህ ቀደም ባሉት ቪዲዮዎች ብዙ ነገሮችን ወደ እናንተ አድርሰን ነበር፣ ስለ ንጉስ ጉዳይ ማለት ነው። እንግዲህ ዘውድን ማስለቀቀን እዚህ ደረጃ ደርሰናል። አሁን ደግሞ ያው እሱ እንደምታውቁት የኛ ሹፌራችን ጌዲዮን ማለት ነው ዛሬ አንዳንድ ነገሮችን ጥቆማ ሰጥቶናል። ውሃ የሚያነሳ ነገርም ስላለው የሚናገረውም ነገር ስላለም ጭምር ዛሬ ወደዚህ ይዤው ቀርብ ያለው እውነት ለመናገር የሰራው ስራ በጣም አስከፊ ስራ ነው። መጥፎ ነገሮችን አድርጓል። ወንድሜ ዘውዱ ሌሎችን ሰዎች ለማግኘትና አንዳንድ ነገሮችን ያው የደረስንበትን ነገር እርግጠኛ ሳንሆን ወደ እናንተ ማቅረብ ስለሌለብን ያው የሆነ ቦታ ሄዷል። እኔ እሱ የምነግርህ ነገር አለ ንጉስን ለመያዝ ሊጠቅመን ይችላል ብሎ ስላማከረኝ እኔ ደግሞ ያንን ነገር አምኜው ወደዚህ መጥቻለሁና ያው ከሌሎቹ
ማለትም ከሱ ጋር ከታሰሩት ሰዎች ገሸሽ አድርጌ ለኢንተርቪው እዚህ አስቀምጬዋለሁ ማለት ነው። እንግዲህ ጌዲዮን ምንድነው ልትነግረኝ የፈለከው? ማለት በክብር ነው አሁን እያናገርኩ ያለሁት። የማይሆን ነገር አደርጋለሁ ብለህ እንደማታስብ ተስፋ አደርጋለሁ። ትክክለኛና ቆራጥ ነገር እንደምትነግረኝ ተስፋ አደርጋለሁ። እንግዲህ ንጉስ ወንድማችንን እንድንይዘው እንደምትረዳኝም ተስፋ አደርጋለሁ። ባደረከው ነገር የተጸጸትክ ይመስለኛል። ያው ከበፊትም ጀምሮ ያው ይሄንን ነገር ድምጽን ከፍ አድርግልኝ ለቤተሰቦቼና ራሴንም ማሻሽዬ ገንዘብ ለማግኘት ብዬ ያደረኩት ነገር ነው እንጂ ያው ንጉስም ላይ ወይም ሌሎች ባልደረቦቻችን ላይ እንደዚህ አይነት ነገር እንዲፈጸም ፈልጌ ያደረኩት ነገር አይደለምና ያው ከተደረገው ነገር አንፃር ያው ትንሽ እኔንም ለማመን ልትቸገሩ የምትችሉበት ነገር እንዳለ ያው ይገባኛል። ግን ያው መረጃው ይጠቅማችኋል ወይም ለኛም ይጠቅመናል ብዬ ስላሰብኩኝ ነው ያው አንተንም ለማነጋገር ያስጠራው። እውነት ነው። አሁን እኔ ስለሆንኩኝ ነው እያናገርኩ ያለሁት። ዘውድ እንዳናገር ፈቃደኛ ላይሆን ይችላል። ዘውድን ብታናገረው ብትሞክርም ፈቃደኛ ላይሆን ይችላል። ምክንያቱም ካደረከው ነገር አንፃር አሁንም ያው ጥርጣሬ ውስጥ ነው ያለሁት። ግን ያው ባንተ ሳይድ ሆኜ ሳይሆን የምራመደው የምትነግረን ነገር ከጠቀመን እንግዲህ ከሁኔታው ተጸጽተህ ማለት ነው ወደፊት ለመሄድ እንችላለን። ስለዚህ ያለው ነገር ምንድነው? ተጸጽታል የሚለው ነገር እሱን ኦብቪየስሊ ትተነዋል። የሚገባህን ቅጣትም ታገኛለህ። ምን አትቀጣም ማለት አይደለም። ስለተባበርከን እንድናገኘው ስለረዳህን የእጅህን አታገኝም ማለት አይደለም። ያው ለአጋራህ የፈለኩት መረጃ ምንድነው? ከፍሳህን ታስታውሰዋለህ? ፍሳህ እኛ ጋር ያለው ፍሳህ? እሺ። ስለዚህ ከሱ ጋር በመሃል አንድ ሰው ነበረ ያገናኘኝ ሰውና ኤርሚያስ ይባላል። ግልጽ አድርግልኝ ያገናኘኝ ስትል። ያው ከፍሳህ ጋር ተገናኝተን ያው ገንዘቡንም እንደተቀበልኩኝ ምናምን ያው ብዙ ነገሮችን የተፈጠሩትን ነገሮች ታስታውሳለህና ከሱ ሰው ጋር እንድንገናኝ ከፍሳህ ጋር እንድንገናኝ ያደረገኝ በመሃል ኤርሚያስ ፍሳህ እንደምታውቀው ያው የሳሚሻኛ ቀኝ እጅ ነውና ኤርሚያስ ይባላል። ከሱ ጋር ከፍሳህ ጋር እንድገናኝ ያደረገኝና ያው አንዳንድ ነገሮችን እሱም ያው ጓደኛው ነው። ግን ያው በገንዘብ ጉዳይ ከመጣ ያው ምንም ነገር ከማድረግ ወደ ኋላ አይልምና በተገኘው ሁኔታ ሁሉ ያው በገንዘብ ተደራድሮ ነገሮችን ማድረግ ነው የሚፈልገውና ምናልባት እሱን ማነጋገሩና ያው ገንዘብ ስለሚፈልግ እሱም በገንዘብ እንትን ብለን ይሄንን ነገር ማድረግ ይቻላል ብዬ ነው የማስበው። ምክንያቱም በጣም ተደራዳሪና ያው በገንዘብ ጉዳይ ከመጣ ማንንም አሳልፎ የሚሰጥ አይነት ሰው ስለሆነ ያው ይሄንን መረጃ ላጋራህ ነበር ከዛ እዚህ ድረስ ያስጠራው። መልካም። ስለዚህ ባጭሩ ያንተ ሐሳብ አንተንና ፍሳህን ያገናኛችሁ ኤርሚያስ የተባለውን ግለሰብ ጠርተን በገንዘብ እንደራደረው ማለት ነው? አዎ። ምክንያቱም ያው ከዚህ በፊትም ብዙ ስራዎችን ከሱ ጋር ሆኖ ይሰራል ከሳሚሻኛ ጋርና በገንዘብ ጉዳይ እንትን ካልክ ምንም አይነት እንትን የለውም ወደ ኋላ የሚለው ነገር የለምና ምናልባት እነሱ ከሚያቀርቡለት ይሄን ያህል እናደርጋለን ወይም እንደዚህ ነው የምናደርግልህ ብንለው በእርግጠኛ ነኝ የመቀበል እንትን ይኖረዋል ይቀበለዋል ብዬ ነው የማስበው እንደው። መልካም። እንግዲህ አሁን እኛ ንጉስን ለማግኘት ከገንዘብም በላይ የሆኑ ነገሮችን ልናደርግ እስከ ህይወት መስዋዕትነት ድረስ እንከፍላለን። ችግር የለውም። ወንድማችን ብቻ በሰላም እንዲገኝ ነው የምንፈልገው ዞሮ። ነገር ግን እዚህ ጋር አቋርጠህ እና እኔ ከዚህ በፊት የነበሩ ብዙ ነገሮች እንደነበሩ እናስታውሳለንና ያው ገንዘቡን በኔም በባለቤቴም አካውንት የገባው ነበርና ያው ያ ገንዘብ እኔን ተብሎ ነው የገባውና ያንን 1 ሚሊዮን ብር ወጪ አድርጌ ለዚህ ነገር እንዲውል ማድረግ እንችላለንና የራሳቸውን ገንዘብ ወደ ራሳቸው ማለት ነው እኮ። እሺ እንደዛ ሳይሆን ያው እኔ ያለውን ነገር ነው ያስረዳው ማለት ለገንዘብ ያደረኩት ነገር ነውና ያንን ነገር በማድረጌም በጣም ተሰምቶኛል። አሁን ላይ ያው ወንድሙም ያለበትን ሁኔታ ሳይ ያለውን ነገር ምናምን ሳይ በጣም ነው የተሰማኝና ያው ከዛ ድርጊት አሁን ተቆጥቤ ያው ገንዘቡን ለናንተ አሳልፌ ለመስጠትና ያው ለዚህ ጉዳይ እንዲውል ለዚህ አላማ እንዲውል ለማድረግ ፍቃደኛ ነኝ። ያው በዚህ አጋጣሚ ይሄንንም ልንገርህ ላሳውቅህ ብዬ እንግዲህ ያልከውን ነገር በሙሉ ሰምቻለሁ። እንግዲህ ከሌባ ጋር መደራደር ልክ ባይሆንም ዘ ኦንሊ ኦፕሽን ወይም ደግሞ ልናገኝበት የምንችለው አንደኛውና ብቸኛው አማራጭ ከሆነ ግን ከማድረግ ወደ ኋላ አንልም።
ምክንያቱም ወንድማችንን እስከምናገኝ ድረስ የትኛውም አይነት መስዋዕትነት እንከፍላለን። ቅድም እንዳልኩ ከሁኔታው በተጸጸተም አንተ ካንተ ገንዘብ ላንወስድ እንችላለን እኛ እንዳስፈላጊነቱ። ይሄንን ግለሰብ እንግዲህ እኛን አያውቀንም። ደውለን ጠርተን አናግረን ምናምን ሊፈራን ይችላል። ስለዚህ በምን አይነት መልኩ ነው አጥምደነው መያዝ እንችላለን። ኦብቪየስሊ ግን ይሄን ነገር አንተ ከመጀመሪያው መናገር ነበረብህ። ምክንያቱም እኛ ብዙ ድካም እየደከምን ያለ ነው፣ ሳንተኛ እያደርን ያለ ነው፣ ልብስ እንኳን አንቀይረው ገብቷል አይደል? ስለዚህ በምን አይነት መልኩ ብናደርገው የተሻለ ነው ብለህ ታስባለህ? አሁን ላይ ሸውዳችኋለሁ የሆነ ነገር ከነሱ ጋር ተባበራለሁ ብለህ አስበህ እንደማይሆን ተስፋ አድርጋለሁ። አይ ሆፕ ገባ አይደል? ይሄንን ጉዳይ ምን ያህል ፐርሰንት አምኜበት እንደመጣው ታውቃለህ። አንተ ማነጋገሬም ልክ አይደለም። በጣም ምናልባት ይህንን ነገር ቀድሜ ማሳወቅ ኖሮብኝ ሊሆን ይችላል። ግን ያው ከረፈደም ቢሆን ይሄ ነገር ይጠቅመናል። ያው እኔም ያደረኩትን ነገር አምኜ ስለተጸጸትኩኝ ያው ይጠቅመናል ብዬ ስላሰብኩኝ ነውና እንደዚህ ክሩ ሜምበር ወይም ደግሞ እንደ አባልነት ሹፌራችሁ ሆኜ ያው ለብዙ ጊዜ አገልግያለሁ። ያው ሁላችንም እናውቀዋለንና እኔም ቢሆን ደውዬ ይሄንን ነገር እንትን ማለት እችላለሁ። ኤርሚያስ የተባለውን ግለሰብ ማለት ነው? አዎ ኤርሚያስ ያው እንደነገርኩ ያው በገንዘብ ጉዳይ ከመጣ ምንም ወደ ኋላ የሚል አይነት ሰው ስላልሆነ ያው ደውለንለት በገንዘብ ይሄን ያህል እነሱ ከሚሰጡት 2 እጥፍ ወይም እንደዚህ ነው ብለን ብናቀርብለት ያው የመቀበል አዝማሚያ ስለሚኖረው በእርግጠኝነትም ስለሚቀበለው ያው በዛ መልኩ አሳምነን ያው ሸንግለን ያው ወደ ምን ፈልገው አይነት መንገድ ማምጣት እንችላለን ብዬ ነው ማስበው። ኦኬ ስለዚህ እሱ ወንድማችን ንጉስ ያለበትን ቦታ ያውቃል ነው ወይስ ሳሚሻኛን ብቻ ለመያዝ ይረዳናል ነው የምትለኝ? ንጉስ ያለበትን ቦታ በእርግጠኝነት አያውቅም። ያው ከኔ ጋርም በዚህ ጉዳይ ተገናኝተን ብዙ ነገሮችን እንትን ብለናል። ያው ከፍስሐ ጋር እንድገናኝ ያደረገኝ እሱ ስለሆነ ያንን አያውቅም። ግን ያው አብዛኛው ውሏቸውን ብዙ ነገሮችን አብረው ስለሚያሳልፉ ምናልባት ሊያውቅም ይችላል። ያው ካወቀ ደግሞ ያው ያንን ነገር ይነግረናል ብዬ ነው ማስበው በእርግጠኝነት። ስለዚህ ሳሚሻኛ ነለ ከሳሚሻኛ እኛ በልጠንበት እኛ ለኛ ገንዘብ ተገዝቶ እንግዲህ አሳልፎ ሊሰጠን ይችላል የሚል ሐሳብ ያለ ማለት እርግጠኛ አሁን ለምሳሌ እርግጠኛ ያልሆነበት ነገር ላይ እሱ በገንዘብ ተደራድረን ከዚህ ቀደም አንድ ልጅ መጥቷል አይተባል ከናንተ ጋር የታሰረው ማለት ነው መጥቶ እኔ በገንዘብ ሊሸነግለኝ ሞክሮ ነበር። ያ ነገር አልተሳካለትም። አሁን ላይ እኔ እንግዲህ አታልዬ ወደዚህ አስገብቻለሁ። ትራክ ውስጥ ገብተን ለኛም ትራፕ ሊሆንብን ይችላል። ስለዚህ በዚህ ምን ያህል እርግጠኛ ነህ? ኤርሚያስ እርግጠኛ ነኝ። የገንዘቡን ጉዳይ ካነሳንለት ሳሚሻኛን ያለህበት ድረስ አይደለም መሄድ ቀርቶ እዚህ ቦታ ጋር አምጣልኝ ብትለው አምጥቶ እጅህ ላይ ነው የሚያስረክበው። ምንም ጥርጣሬ አይግባ በሱ። በጣም እርግጠኛ ነኝ። በዚህ ባወቅኩት በትንሽ ጊዜ ውስጥ ብዙ ነገሮችን አይቻለሁና እርግጠኛ ነኝ አምጥቶ እጅህ ላይ ነው የሚያስረክበው። ጌዲዮን አሁን በጣም ደክሞናልኛ በጣም ከምልህ በላይ ቁስላችን በጣም እኔ እንጃ ከምልህ በላይ እየመረቀሰብን ነው። ስለዚህ ትክክለኛ ነገር ነው የምንፈልገው። አሁን ኤርሚያስ ላልከው ሰው ነገር ማንዛዛት አያስፈልግም። ኤርሚያስ ለተባለው ሰው ትደውልለታለህ፣ ትደራደረዋለህ አንተ። ከዛ በኋላ እንግዲህ አሁን ይሄን ማድረግ ይኖርብኛ አይኖርብኝ ስለማላውቅ ክሮቼን አማክራለሁ፣ ዘውድን አማክረዋለሁ። አሁን ዘውድ በሌለበት ነው ይሄን እያደረኩ ያለሁት። ዘውድን አማክሬው ዘውድ እንግዲህ ፍቃደኝነቱ ከሰጠኝ በዚህ ሐሳብ የሚስማማ ከሆነ ከዘውድ ጋር ሆነን አብረን እንቀሳቀሳለን ማለት ነው። ገባህ አይደል? ገብቶኛል። ያው እኔም በዚህ ነገር ቢያንስ ያደረኩት ነገር በጣም ተሰምቶኛልና ቢያንስ በዚህ መካስ አለብኝ ባልደረቦቼን ያንተንተን የሚሽር አይደለም። እባካችሁ ስልክ አቀብሉኝ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። በጣም ለሰብስክራይበር የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ምንድነው ስራው? በደላላ ነው እንዴ? The subscriber's number you dialed is በጣም ስልኩ ከመጠን በላይ ተይዟል። አንድ ጊዜ ደግመህ ሞክርለት እስኪ። ከ30 ደቂቃ በላይ ነው የሞከረው። The subscriber's number you dialed is now busy. በመጨረሻም ይጣ ሄሎ 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 ኤርሚ እንዴት ነህ? ሰላም ነው? አማን ነው? እንዴት ነህ? ሁሉ ሰላም? ሁሉ ሰላም እንዴት ነው?
አለን እንዴት ነህ? አለሁ። እንዴት ደወልክ ዛሬ? ከባለፈው በኋላ ተጠፋፋን እኮ በቃ። በሰላም ነው የደወልከው ዛሬ? አይ በሰላም እንዴት ነህ? ስራ አሪፍ ነው? አለሁ። ሁሉ ሰላም። እንዴት ነው አንተ ጋር ደህና ነህ? አለን። እኔማ የሆነ ስራ ነበርና እሱን የመስራት ፍላጎት የሚኖርህ ከሆነ እሱን የመስራት ፍላጎት የሚኖርህ ከሆነ ያው አሪፍ ገንዘብ ታገኝበታለህና ገንዘብ ማለት ምን አይነት ስራ? ሳሚሻኛን አሳልፈ መስጠት ነበርና ያው እሱን ታጋለት ከሆነ በሱ አልችልም እኔ ኤርሚ አሁን እንደሆነ ቆም ብለህ አስብበት ኤርሚ። ያው የሚያሳስብህ ከዛ በኋላ ያለው ነገር ስለሆነ ገንዘቡ ደግሞ አንተንም ቤተሰብህንም የምትቀይርበት ነው። ሳሚሻኛንም ቢሆን በደንብ አድርገህ ነው የምታውቀው አይደለ? እንዴት አይነት ስራዎች እንደምሰራ ታውቃለህ። ከሳሚ ጋር እኔ ምንም ያነካካኝን ስራ አልበልኝ አውቃለሁ። ግን ይኸውልህ ያው እሱ የሚሰጥህን ገንዘብ ታውቀዋለህ። ያው እነሱ ደግሞ 2ም ሆነ 3 እጥፍ የዛን ገንዘብ ሊያቀርቡልህ ይችላሉና ይሄን እድል ተጠቀምበት። ምን ሪስክ ስራ እንደሆነ ታውቀዋለህ። ከባድ ሪስክ ነው። እንግዲህ በሳሚሻ ምን ብዬ ነው እዚህ ከሱ ጋር እንተመለው? ቢገለኝስ? ቆይ ንገረኝ፣ ቢገለኝስ? አይ እንደዚህ ሰዎችን ታውቃቸዋለህ። እንግዲህ ለእነሱ ያለሁት እኔ ነኝ ተሯርጬ ምንም ቢሆን የዕለት እንትናቸውን ጉርሳቸውን እንተመለው። ጭራሽ ብለህ በሳሚ መጣህብኝ። አይ እንደዛ እያልኩ አይደለም፣ ግን ያው ቆም ብለህ አስብበት እስቲ። ገንዘቡ ያው አንተንም ቤተሰብህንም የምትቀይርበት ነው። ያው ከሳሚ ጋር ከምታገኘው ደግሞ በጣም እጥፍ ነው፣ አይገናኝምና ብቻቂ ብር ለምትሰጡኝ ምንድነው ቆም ብዬ የማስበው? ለብቻቂ ብር ነው ያልሰራም። ብቻቂ ብር አይደለም የሚሰጥህ ብር፣ ብቻቂ ብር አይደለም። እዛ ከምታገኘው 2ም 3ም እጥፍ ነውና ማለት ቆይ 2-3 እጥፍ ነው ያልከው? አዎ ምን ያህል ትከፍሉኛላችሁ? ምን ያህል? ሄሎ ወይ ወንድሜ ሰላም ነው? እንዴት ነህ? እንዴት ነው? ሰላም ነው አለን ሁሉ ሰላም። የጌዲዮን ጓደኛ ነኝ፣ እንዲሁም ደግሞ የስራ ባልደረባዬ ነው። የክፍያውን ጉዳይ ያው ጌዲዮን ማውራት ስለማይችል ነው ከኛ ኪስ ስለሚወጣ ያለውን ነገር ከኔ ጋር ዲል አድርገን ከተስማማን ያን ገንዘብ እሰጥሃለሁ፣ እንከፍልሃለን። እኛ ችግር የለብንም የገንዘብ ጉዳይ። ግን ትክክለኛ ስራ ነው የምንፈልገው እኛ፣ ምክንያቱም ይሄ የውሸት ነገር አንፈልግም። ገባህ? እኔ ይገባኛል። አዳምጠኝ። እኔ ደህንነት የምትሰጡኝ ከሆነ ቤተሰቦች የምትጠብቁ ከሆነ እኔ የምትጠብቁኝ ከሆነ ችግር የለውም። እየሰማኝ ነው? እየሰማሁ። ችግር የለውም። ግን እኔ እዚህ ጋር ግን ሳሚን አሳልፌ ስሰጣችሁ ትልቅ የሆነ ሪስክ ወስጄ ነው የምሰጣችሁ። አዎ እኛም ስንቀበልህ አንተን ጠቀም ያለ ገንዘብ ሰተንህ ከዛ በኋላ ያው ያለውን ነገር ታውቃለህ። ምክንያቱም ከዚህ ቀደም ፍስሐና ጌዲዮንን አንተ እንዳገናኛቸው ነግሮኛል። ጌዲዮን እኔ ነኝ። አዎ ለሳሚሻ እኔ ነኝ። አዎ ስለዚህ እኛ በቃ ቀለል አድርገውና ችግር የለውም። አንተ እንደነገርከን አንተ ከኛ ጋር እንደሰራህ ምናምን ማንም የሚያውቅ ሰው የለም። ደህንነቴስ ነው የምልህ። እሱ ሰውዬ ከባድ ሰውዬ ነው። ስለዚህ እኔ ደህንነቴን እፈልጋለሁ። ቤተሰቦቼንም እኔንም የሚጠብቀኝ ሰው እፈልጋለሁ። እየሰማኝ? አዎ እየሰማሁ ነው። ችግር የለውም። አንተ ብቻ ሳሚሻኛን አሳልፈህ ስጠን እንጂ ያው እንግዲህ ራስህን የምትጠብቀው አንተ ነህ። ምክንያቱም እኛ ቀኑ ሙሉ አብረንህ ልንዞር አንችልም። ነገር ግን ራስህን መጠበቅ ባለብህ መልኩ በገንዘብህ ራስህን ትጠብቃለህ። አሁን እየተደራደርኩ ያለሁት ስለ ገንዘቡ ጉዳይ ነው። ገብቷል አይደለ? ምክንያቱም ያንተን ሰምተን እኛ መክፈል እንችላለን። ችግር የለውም። የጠራኸውን እንከፍልሃለን። በቃ እሱ እንዳለው ከሆነ 2-3 እጥፍ የምትከፍሉኝ ከሆነ አሁን ላይ 2 ሚሊዮን ብር እፈልጋለሁ። 2 ሚሊዮን ብር። መልካም። መቼም ግልጽ ነው የማወራው ነገር። ግልጽ ነው። ከባድ ሪስክ ውስጥ ነው የገባው። ስለዚህ ክፈሉ። የገንዘቡን ጉዳይ እኔ ብቻዬን መወሰን ስለማልችል ወንድም ያለ ላማክረው፣ መልሼ ልደውልልህ። የሚቻል ከሆነ ማለት ነው ቀለል ያለ ቦታ ወይኔ እመጣለሁ አሊያም ደግሞ ወንድሜ ይመጣል፣ ተገናኝተን እናወራለን። ምን ይመስልሃል? ይቻላል። የገንዘብ ጉዳይ ምንም በማከለ መልኩ ከሆነ ችግር የለውም። የገንዘብ ጉዳይ ምንም ነገር እንዳያሳስብህ። ከዛ በኋላ አንተ ጀርባህን እያየህ ትንቀሳቀሳለህ። ችግር የለውም። ከሁሉም ቀርማችሁ እንጂ ችግር የለውም። መልካም። ከሳሚሻኛ ጋር ያለህ ግንኙነት ምንድነው? ማለት ያለውን ነገር እስኪ
ሞር በደንብ ተገናኛላችሁ? አብሮ አደግ ጓደኛዬ ነው። እሺ በጣም የምወደው ጓደኛዬ ነው። ግን ያው አንዳንዴ የሚሰራቸው ስራዎች በጣም እኔን እንግዲህ እንድርቀው እያደረጉኝ ነው እና ጭካኔ በሆነ መልኩ ነው እንግዲህ እንትኑ በቃ እኔ ለምን እቀርበዋለሁ? የዚህን ያህል ጨካኝ ከሆነ ጓደኝነቱን በሩቅ ቢሆን ይሻላል ብዬ አልፎ እንግዲህ ሲፈልገኝ ነው እቺ የምሰራው ከሱ ጋር እንጂ ላንተም ከወንጀለኛ ጋር መተባበሩ መጨረሻ ምን ሊሆን እንደሚችል መገመት የሚያዳግት አይመስለኝም። እሱን አይደለም ብዙም አልኩ ብዙም የምሰራው ስራ የለኝም ከሱ ጋር እያልኩ ነው። መልካም። ስለዚህ እንግዲህ ያለውን ነገር አውርቼ እኔ እንግዲህ አሳውቅሃለሁ። ኤርሚ ትጠቀምበታለህ፣ ይሄ ድል እንዳያልፍ። ችግር የለውም እሰራለሁ እንዴ እዚህ ያል ብር ቀርቦልኝማ እሰራለሁ አላልፍም ማለት ነው። አስብበት። እሺ እደውልልሃለሁ። መልካም ጊዜ። እሺ ያው እንዳልከው ነው ጌዲዮን። እኔውም ለነገሮች መጓጓት ትቻለሁ፣ ምክንያቱም ብዙ ነገር እያየው ስለሆነ ማለት ነው። የተሻለ ነገር ይኖራል ብዬ አስባለሁ። ፈጣሪ ይጨመርበት። አንተ ግን ወደ ነበርክበት ቦታ ትመለሳለህ ማለት ነው። ያው ይሄንን ሁላ ነገር ተባብሬ ይሄንን ሁላ ነገር አድርጌ ያው እንዴት ወደዛ ኖ አንተም ባለቤትህም ያጠፋችሁ ጥፋት ስላለ እንግዲህ ሰው ባጠፋው ጥፋት ልክ ይቀጣል። ያ ሌላ ነገር ነው፣ ይሄ ሌላ ነገር ነው። ኤኒዌይ ገንዘቡንም ቢሆን እኮ ሰጣለሁ እኔ ይሄ ለዚህ ጉዳይ የምንጠቀምበትን ለኤርሚያስ የሚሰጠውን ገንዘብ እኔ ከተቀበልኩት ገንዘብ ማውጣትና መክፈል ይችላልው። ከዚህ ነገር ያንተ ገንዘብ ለኛ አስፈልገንም መደረግ ያለበትን ነገር እናደርጋለን። አሁን ጉንጭ ማልፋት አይሁንብን። ስለሰጠን መረጃ አመሰግናለሁ። እንግዲህ ያው ባይገባህም ምንም ማድረግ አይቻልም። እንግዲህ ውድ ተመልካቾቻችን ያው ጌዲዮን በሰጠን ጥቆማ መሰረት ደውለን ኤርሚያስን አውርተናል። እንግዲህ ኤርሚያስን አግኝተነው እኔ ደግሞ ዘውድን አዋርጨው ዘውድ የሚሰጠኝን ምላሽ ከሰማው በኋላ ኤርሚያስን እናነጋግረዋለን። መደራደርም ካለብን ከዛ በኋላ የምንደራደር ይሆናል። እንግዲህ እስከ መጨረሻው ድረስ ተከታተሉን እላለሁኝ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ ለኤርሚያስ ደውለንለታል ማለት ነው። እንግዲህ ያለውን ነገር አንዳንድ ነገሮችን በስልክ አጫውተናልና እየመጣ እንደሆነ ነግሮኛል። እንግዲህ ስለሱ እንደሰማሁት ከሆነ በገንዘብ የሚደራደር አይነት ሰው አይደለም። በገንዘብ የሚሰጠው ከሆነ ምንም ነገር ሊያደርግ የሚችል ሰው ነውና እንደመጣ ነግሮኛል። ኤርሚያስ እንዴት ነህ? ሰላም ነው? አማን ነው? እንዴት ነው? አለን። እንዴት ነው? ሰላም ነው? እንዴት ነው? አለን። ሻይ ቡና የሆነ ነገር ተጠቀም። አይቅርብኝ፣ ትኩስ ነገር ይቅርብኝ። አልጠቀምም። ትኩስ ነገር አልጠቀምም። መልካም። እንግዲህ ቀለል ያለ ቦታ እንድንገናኝ የፈለኩት ያው ላንተም ለሴፍቲ ብዬ ነው ማለት ሳሚሻኛ ቦታውን ቼክ እንዳያደርገው ስለፈለኩኝ እንደ አይነት ቦታ ይገኛሉ ብሎም ስለማይገምት ለዛ ብዬ ነው። ያው መኪና ያለች መኪና ውስጥ ሆነን ማውራት እንችላለን። ኦኬ። ያቺ ፍለት የምትታየው ነች? አዎ የኔ መኪና ናት። ወደዛች ሄደን ማውራት እንችላለን። እባክሽ። እሺ ግባ ያለውን ነገር የሚያስቀጥታ ወደ ጉዳይ ልግባና ያው እኔንም ታቀኛለህ በስም ምናልባት ልታቀኝ ትችላለህና ያለውን ነገርም በስልክ አጮቼሃለሁና እንግዲህ እንደምታውቀው ነው ያልኩህ ነገር ብዙ ነገሮችን ነግሬሃለሁና የተፈጠረውንም ነገር ከመጀመሪያው አንስቶ ማለት ይቻላል ነግሬሃለሁና እኔ የምፈልገው አንደኛ ወንድሜን ማስለቀቅ ነው የምፈልገው ከሱ እጅና ሲቀጥል ደግሞ ሳሚሻኛ የተባለውን ሰው ይዤ ለህግ ማቅረብ ነው የምፈልገው ማለት ነው። በዋነኝነት ደግሞ ወንድሜን አስለቅቄ ያን ሰው ወደ መቀመቅ ማውረድ ነው የምፈልገው እንጂ ሌላ ምንም አይነት አላማ የለኝም። ከሱ ጋር እንትን የሚል ነገር ወይም ደግሞ ሌላ መደራደረው ነገር የለም። ያው አንተ ቀለል ስለምትለኝ ካንተ ጋር ይሻላል ብዬ ነው ላንተም የደወልኩና የምትፈልገውን ያክል ክፍያ እኔ በብር ወንድሜን እንትን ማለት አልፈልግም፣ ማጣት አልፈልግም። የምትፈልገውን ያክል ክፍያ እኔ መክፈል እችላለሁ፣ ችግር የለውም። ቦታው ግን ሴፍቲ የሆነ ቦታ ላይ ነው። ችግር የለውም። የኛ ሰዎች አሉ ተከቧል። ምንድነው የሰው ግርግር እያልኩ ስለሆነ እንደዚህ ሴፍቲ ነው ቦታው። ግን እርግጠኛ ነህ? ሳሚሻኛ የተባለው ሰውም አንተን እንዳይከታተልህ ምናምን ስለምንፈራ ያው ቀደም ብለን እንግዲህ ቦታውን በእኛ ሰዎች እንዲያዝ አድርገናል። ስለዚህ ምንም የሚያስፈራ ነገር የለም፣ አትፍራ። ይሄን ያህል የሚያጨናንቅ ነገር እኮ የለውም። አይደለም ምን መሰለህ ሳሚሻኛ እኛ እንደምናስበው አይነት ሰው አይደለም። በጣም የሚከብድ ሰው፣ በጣም ከባድ ሰው ነው። በጣም አንዴ በዚህ ስሸሸው በዚህኛው ያገኛል። ማምለጫ የትም የለም። እኔ ስለማቆም ተረዳኝ። ከአንዴም ብዙ ሰው እንግዲህ እሱን ለመሸወድ ሲሞክሩ ነው
ብዙ ነገር የተገኘባቸው እና እኔም ደግሞ አንዱ የነሱ አካል መሆን አልፈልግም ከሱ ጋር ጥሩ ግንኙነት አለኝ ከናንተ ጋር መሰራው ስራ አለኝ ስለዚህ እንግዲህ እናንተ አማራጭ ነው መምረጥ ያለባችሁ እናንተ ናችሁ ይኸውልህ ኤርሚያስ ምን አለ መሰለህ እዚህ ጋር አሁን ከኛ ጋርም ከሱ ጋር ምን እንድትሰራ አልፈልግም እኔ በመጀመሪያ ደረጃ እሱ በሚሰጥህ ልቅምቃሚ ሳንቲም እኔንም በዛ ልክ እንድገምተኝ አልፈልግም ምክንያቱም አንተ የጠየከኝን ያክል እኔ መክፈል እችላለሁ ሰማኝ ምክንያቱም የወንድሜ ህይወት ነው ከምንም በላይ የሚቀድመው ብዬ ማስበው ስለዚህ የጠየከኝን ያክል ገንዘብ መክፈል እችላለሁኝ ሳሚሻኛ የሚባለው ሰው ያለበትን ቦታና ሳሚሻኛ እንዲይዘው ተረዳኛለህ ማለት ነው ነገርኩህ እኔ ስራዬ ይሄንን ስራ በመስራት ነው የምተዳደረው የተሻለ ነገር አቅርብልኝ እኔ ችግር የለም ቆይ ምንድነው አንተ ከሳሚሻኛ ጋር ያለህ ግንኙነት ያው እንግዲህ የሚፈልጋቸውን ሰዎች ይኖራሉ በስራ ምክንያት እነሱም ማገናኝ ነው ከሱ ጋር ታገናኛለህ ከሱ ጋር አገናኘዋለሁ ደና ብር እንግዲህ ጠቀሜታ ያለው ብር እንዲሰጠኝ ድርድር እንግዲህ ከአንተው ጋር በማረገው ድርድር አይነት ከሱ ጋር ደራደራለሁ ስለዚህ የሚስማማ ከሆነ እንሰራለን ማይስማማ ከሆነ ያው እኔም ወደ ስራዬ ሌላ ስራዎችን እንሰራለን እንስማማለን ችግር የለውም እኔ ሳሚ ከሳሚ ጋር ምን ተዋወቀው አሁን አይደለም እንግዲህ አብሮ አደግ ጓደኛሞች ነን ግን እዚህ ስራ ውስጥ የገባሁትን በሱ ምክንያት ነው ይሄን ስራ ደግሞ እኔ ላጣው አልፈልግም በሱ ምክንያት ስለዚህ አንተም አሁን እንዳልከው በመታቀርብልኝ በረስማማና እንግዲህ መቼም ሀሪፍ ይሆናል ብዬ ነው ማስበው እንግዲህ አስቸኩለኝ እንዲ ደና ብር ነው የምታገኘው ብለኝ ጣርተኝ መቼም ከሱ ያነሰ እንደምከፍለኝ እንትን አትልም አታስብ ለሱ ምንም ችግር የለውም ይኸውልህ ክፍያ አይደለም እዚህ ጋር እኔና አንተን የሚያጣላን ከምንም በላይ ይህን ሰው እንዲይዘው ነው እንድትረዳኝ እምፈልገው ችግር የለውም እጅ ላይ የጠየቀውን ስማኝ አዳምጠኝ ኤርሚያስ የጠየቀውን መክፈል ይችላል ስለብር እኔ እንዲች ብለ እንድታስብ አልፈልግም እርግጠኛ ነህ አው ችግር የለብኝም ስለብር ግን እኔ ቅድሚያ የምፈልገው እምነትን እመርጣለሁ ሰማኸኝ በመተማመን እኔ ብሩን ከሰጠው በኋላ እንድትከዳኝ አልፈልግም ችግር የለውም ሰምተኛል አይደል ችግር የለውም ለእምነቱ ችግር የለውም ምክንያቱም ብርን ነው ማሳደደው ነው ያንን ብር በማገኘው ብር ቤተሰቦቼን ማስደስት አይነሱ ነው ስለዚህ ብሬን ሰጠኝ ችግር የለውም እኔ እሱ ወስጄ እንዲ እሱ ያለበት ቦታ ወስዳል ምን ያህል ስራዎችን ሰርታል ከሳሚ ጋር ብዙ ስራዎችን ሰርቻለሁ ብዙ ስራዎችን ይሄ እንደዚህ እጽ ምናምን ሊያዘዋውር ስለሚፈልጋቸው ሰዎች ምናምን በቃ እነሱ ማገናኘት ነው ያንተ ስራ ያ ነው ማለት ሄደስ ያንን ሰውዬ በዚህ ስራ እንትን ነው የሚተዳደረው ያንን ሰውዬ ሲያገናኝ ሰከንድ አይፈጅብኝ ይክፈለኝ እንጂ እሰራለሁ የትም ይሁን ለምን መቀመቀው ነው ምን ያህል ክፍያ ነው የሚከፍልህ ለአንድ ስራ በጣም ብዙ ብር ነው በጣም ኦልሞስት ከ500,000 ብር በላይ ትልልቅ ስራዎችን ሰርቻለሁ ከሱ 500,000 ብር ትልልቅ 500,000 ብር ማለት እኮ በጣም ትንሽ ብር ነው በትንሽ ብር ነው አንተን ወንጀል እያሰራህ ያለው ምን መሰለ እንዳልኩ አብሮ አደግ መሆናችን ነው እንደዚህ አይነት ስራዎች እንድንሰራ ያደርጋል ምንም ቢሆን አንዳንዴም በነፃ ሰርችለታለሁ ብዙ ስራዎችን በነፃ ሰርቻለሁ አንዳንዴ ደግሞ ያው አሁን እንዳልኩ በጠራው ልክ ደግሞ ብርም ተቀብየዋለሁ እንግዲህ ስለዚህ ይኸውልህ ኤርሚያስ እኔ የጠየከኝን መክፈል እችላለሁ ብዬሃለሁ ደጋግሜ ለብሩ አይደለም እዚህ ጋር ማውራት የምፈልገው እኔ የምፈልገው ሳሚሻኛ የተባለን ሰው እንዲይዘው እንድትረዳኝ ብቻ ያንን ካደረክልኝ ይኸውልህ ኤርሚያስ ቆጥረህ ማጨርሰውን ገንዘብ መስጠት ይችላል እርግጠኛ ነህ በጣም እርግጠኛ ነኝ እኔ አሁንም ቢሆን ደጋግሜ እየነገርኩ ያለው ስለ ብሩ እንዲች ብለህ እንድታስብ አልፈልግም ምክንያቱም ብር አይደለም እዚህ ጋር የሰው ህይወት ማትረፍ ይበልጥብኛል እኔ አይመለከተኝም እየነገርኩ እኮ ነው አይደለ ሳሚሻኛውን ነው ፈልገው አልከኝ አይደለ ወደሱ መርሃለሁ አልኩ ስለዚህ ቅሚያ እንስማማበትን ብር ስጠኝ ወይ ቀብድ ስጠኝ ችግር የለውም እንስማማ እሱ ምንም አይነት ፍንጭ እንዳያገኝና ከኛ ጋር እንደተስማማ እንዲያውቅ አልፈልግም እኔም እሱን ነው የምፈልገው በቃ እንደ ምክንያቱም ያወቀ ቀን እኔንም ቤተሰቦቼንም ይገለው ስለዚህ ደህንነቴን እንዲጠበቅ ፈልጋለሁ ምክንያቱም ከባድ ሰው ነው እንግዲህ ለንሰራ እንትን ያለው የተስማማ ነው ስለዚህ ደህንነቴን መጠበቅ አለባችሁ ስለዚህ እኔ ችግር የለውም እኔ ወስዳለሁ ብሩን የተስማማው ነው ሰጠኛለህ ሳሚሻኛውን ሰጣለሁ መልካም ተስማምተናል እንግዲህ ማድረግ ያለብን እንዴት መሰለህ እኔ ብሩን እንዳስገባውልህ ከሳሚሻኛው ጋር ተደዋወልና ልታገኘው እንደምትፈልግና ለስራችሁ የሚጠቅም አንድ አዲስ ሰው እንዳገኘ ተነግሯለህ ከዛ ያን ሰው የቀጠርክበትን ቦታ ተነግሯለህ አንተም እንደምትገኝ ተነግሮና እዛ ቦታ ላይ እጅ ከፍንጅ እሱን ይዟል ማለት ነው ችግር የለው ያን ነው እንድታረግልኝ የምፈልገው ችግር የለው
እንግዲህ ውድ ተመልካቾቻችን በጣም የሚያሳዝን ነገር ነው። እንግዲህ መናገር እንዴት እንዳለብኝ አላቅም። ሳሚሻኛ ሬሳችሁን አንሱ ብሎናልና ንጉስ ይሁን አይሁን አናቅም። እንግዲህ የተቆምንበት ቦታ ደርሰናል። ከዛም በተጨማሪ ደግሞ የጂፒኤስ ሎኬሽንም ተልኮልናል። እንግዲህ ወደ ውስጥ መንገባ ይሆናልና ዘውድ መረጋጋት አልቻለም። እንግዲህ ጸሎት አድርጉልን። ጋርዶችንም ይዘናል። እንግዲህ በቃ ናና ጂፒኤሱ በዚህ ጋር ነው እያሳየኛል። ቆይ ተረጋጋ። በዚህ ጋር ነው ግን በዚህ ጋር ጫካ ውስጥ ገሉ ይጣሉ። ተረጋጋ። ድምጻችንን ከሰሙ ችግር ይፈጠራል። ዘኪ እንዴት ነው? ተረጋጋ ምትለኝ? ይኸውልህ ተረጋጋ እባክህ ዘውድ አረጋጉት እባክህ። ዘኪ እንደዚህ አትበለኝ። እንዴት ነው ጫካ ውስጥ ገሉ? ድምጻችንን ከሰሙ ችግር ሊፈጠር ይችላል። ዘኪ እባክህ መንገድ አትዝጋብኝ። ሂድ በቃ። ምን አይነት ጫካ ነው በእናትህ? ወይኔ ንጉስ ወንድሜ። ቀስ በል አይዞህ፣ ደገፍ አድርግ ወንድሜ። ምን አይነት ጫካ ነው ወንድሜ? ቀስ በል ወንድሜ። ቆይ አቅጣጫው እያሳየኛል ወደዚህ ወንድሜ። ዘኪ ወዴት ነው የምንሄድ? አሁን ይኸውልህ መረጋጋት ነው ያለብን። የኔ ያደረጉት እሺ ለምን አልነግረኝም ዘኪ? ቆይ እስቲ ወይ ቆይ እንዴ ቶቶ አሻራ እንዳይ ነው። ወይኔ እንዴ ኤርሚያስ ነው ኤርሚያስ ነው እንዴ ኤርሚያስ እንዴ ወይኔ ኤርሚያስ ፖሊስ ጥሩ ፖሊስ ይጠራ። መነካት የለበትም። ዘኪ ፖሊስ ጋር እባካችሁ ፖሊስ ጋር ደውሉ። ማንም እንዳይነካው ደውሉ ፖሊስ ጋር። ማንም እንዳይነካው አትንካው ዘኪ ምን ሆነ ነው? አትንካው። ማንም እንዳይነካው በቃ በህይወት መነካት የለበትም። ማንም ሰው እንዳይነካው። እንኳን ንጉስ አልሆነ በቃ አውቋል ማለት ነው። አየው ደውል፣ ለፖሊስ ደውል ዘኪ ደውል ቶሎ ደውል። አውቋል ማለት ነው። ደውሉ እባካችሁ ደውሉ። ሊጠቁመን እንደሆነ አውቋል። ለዛ ነው ወይ ቆሻሻ ወይ ሰው አንድ ስቴፕ ሁሌ ቀደመን በቃ ትሽ ሄሎ እባካችሁ ተጠጉና። አው እዚህ ባለፈው እኛ ጋር ለጥቆማ የመጣው ልጅ ሊሰልልልን የሄደው ልጅ ገለውታል። እባክህ ሀፍጥ ነው ፖሊስ ጥሩልን። እኛ በእጅ ለመንካትም ፈርተናል። እሺ ወይኔ በቃ እዚህ መቆየታችን ጥሩ አይደለም። እባክህ ውሰደው እሱ እባካችሁ